አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ለሰዓቱ መደመጥ ያለባቸውን ሰበር መረጃዎችን ይዤ ቀርብ ያለው አብራችሁ ይቆዩ። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል ቀዳሚው መረጃ የሚሆነው በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ አሉ ፕሬዝዳንት ዶናልድ ትራምፕ። ፕሬዝዳንቱ ይህንን ፕሬዝዳንት አብዱል ፈታህ አልሲሲ ጋር ተገናኝተው ባወሩበት ወቅት ዝርዝር መረጃ ይሻል። በሌላ መረጃ ደግሞ የአሜሪካ ቪዛ ከዛሬ ጀምሮ መቋረጡ ተሰምቷል። ለምን? ዝርዝር መረጃ ይሻል። ሰብስክራይብ በማድረግ የደወል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። በቀጥታ ወደ መረጃው አልፋለሁ። በቅድሚያ በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ። ይሁንና አንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው። ሁለታችሁንም ለማገናኘት እሞክራለሁ አለ ዶናልድ ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድ የግብፁን ፕሬዝዳንት አብዱል ፈታህ አልሲሲ ማገናኘት እንደሚፈልጉ ተናግረዋል። ትራምፕ ሁለቱም መሪዎች ማገናኘት የሚፈልጉት በታላቁ ህዳሴ ግድብ ምክንያት በኢትዮጵያና በግብፅ መካከል የተፈጠረውን ውዝግብ የሚፈታ ስምምነት ለማበጀት እንደሆነ ገልጸዋል። ፕሬዝዳንቱ ይህን በስዊዘርላንድ ዳቮስ በመካሄድ ላይ በሚገኘው የዓለም የኢኮኖሚ ፎረም ጎን ለጎን ዛሬ ምሽት ከግብፅ አቻቸው ጋር ተገናኝተው በተወያዩ ትራምፕ ውይይቱን ሲጀምሩ ከግብፅ ጋር በጣም ጥሩ ግንኙነት አለን። ፕሬዝዳንቱ ደውለው አንዳች ነገር ይጠይቃሉ፣ ሁልጊዜም መፍትሄ እናገኝለታለን ሲሉም አልሲሲ በፊታቸው ትራምፕ ወደ ዋይት ሃውስ ከተመለሱ ስኬቶች የተሞላ ዓመት እንዳሳለፉ ጠቅሰው አሞግሰዋቸው እጅግ ከባድ ባሉት የጋዛ ጉዳይ ፕሬዝዳንት ትራምፕ ስኬት ማስመዝገባቸውን ገልጸው እንኳን ደስ አሉ ብለዋል። ዶናልድ ትራምፕ ባይኖሩ ኖሮ በጋዛ ከስምምነት አይደረስም ነበር፣ ለጉዳዩ ትኩረት መስጠቱን ይቀጥሉ ሲሉ ማሞካሽተዋቸው የግብፁ መሪ በመቀጠል ያነሱት የህልውና ጉዳይ ያሉትን እነሱ የናይል ወንዝ የሚሉትን የአባይ ወንዝና የታላቁ የኢትዮጵያ ህዳሴ ግድብን በሚመለከት ነው። በዚህ ጉዳይ ትራምፕ ለግብፅ የሚያደርጉትን ድጋፍ አመስግነዋል። በትራምፕ የመጀመሪያ ስልጣን ዘመን በግድቡ ላይ ያለውን አለመግባባት ለመፍታት ከፍተኛ ጥረት ተደርጎ እንደነበር አስታውሰዋል። አልሲሲ በወቅቱ ተዘጋጅቶ የነበረው ስምምነት እንዲፈረም የአሜሪካው ፕሬዝዳንት ሁሉንም ነገር ማድረጋቸውን ጠቅሰዋል። ፕሬዝዳንት ትራምፕ የታላቁ ህዳሴ ግድብ ከዓለም ግዙፍ ግድቦች አንዱ እንደሆነም ጠቅሰዋል። የግንባታውን ወጪ የሸፈነው እኛ ነን ብለዋል ትራምፕ። ይህን ሲሉ የመጀመሪያ ከቀናት በፊት እኛንን ፋይናንስ ያደረግነው ብለው ከወራት በፊትም እንዲሁ ሲናገሩ ነበር። የግድቡ ማስተባበሪያ ፕሮጀክት ጽሕፈት ቤት በወቅቱ ለፕሬዝዳንቱ በሰጠው ምላሽ ግድቡ በኢትዮጵያውያን ገንዘብና ላብ የተገነባ መሆኑን አስረግጦ ተናግሯል። የአሜሪካው ፕሬዝዳንት ትራምፕ በዛሬው ንግግራቸው ላይ በህዳሴ ግድብ ጉዳይ ላይ እጃቸውን ያስገቡት በመጀመሪያ የስልጣን ዘመናቸው መገባደጃ እንደሆነ አስታውሰዋል። ለስምምነት ተቃርበን ነው፣ ይሁንና በተጭበረበረ ምርጫ ስልጣን ለቀቁ ብለዋል። ድርድሩ ሳይቋጭ የቀረው በዚህ እንደሆነም ጠቁሟል። ትራምፕ አሁን ወደ ስልጣን ስመለስ ግድቡ በጣም አደገኛ ጉዳይ ሆኖ ነው ያገኘሁት፣ ወደ ነበረበት መመለስ እችል እንደሆነ አያለው ሲሉም ተደምጠዋል። ግድቡ የናይል ወንዝን ይገታል። ከረጅም ጊዜ በፊት ሲገነቡት ፋይናንስ ያደረጉት ውይይት ሊደረግበት የሚገባ ነበር በማለት ለግብፅ ድጋፍ ያሳየ ንግግር ተናግረዋል። ትራምፕ በግብፅ እና በኢትዮጵያ መካከል ውጥረት ለፈጠረው ልዩነት መፍትሄ ለማበጀት የተለያዩ የጋራ ሙከራዎች እንደሚያደርጉም ገልጸዋል። ሙከራዎቹን ምንነት በዝርዝር ሳያብራሩ ቢቀሩም ጠቅላይ ሚኒስትር አብይ አህመድ እና ፕሬዝዳንት አልሲሲን ፊት ለፊት የማገናኘት ሀሳብ እንዳላቸው አሳውቀዋል። ትራምፕ ላለፉት 12 ገደማ ዓመታት ግብፅን በመምራት ላይ የሚገኙትን አብዱል ፈታህ አልሲሲን ጠንካራ መሪ ሲሉ ጠርተዋቸው በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ ያሉት ይሁንና አንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው። ስምምነት ማድረግ እንችል እንደሆነ ለማየት ሁለታቸውን ለማገናኘት እሞክራለሁ ሲሉም ለግብፁ ፕሬዝዳንት ነግረዋቸዋል። ፕሬዝዳንት ትራምፕ በሌላ ዜና የአሜሪካ ቪዛ ከዛሬ ጀምሮ ተቋረጠ። የአሜሪካ ዜጋ ልጆች፣ የትዳር አጋሮችና ወላጆች ጭምር ወደ አሜሪካ ለመምጣት ቪዛ ይሰጣቸዋል። ከዛሬ ጀምሮ ሁሉም የአሜሪካ ኢሚግራንት ቪዛዎች
መስጠት ተቋርጧል። በዚህም የአሜሪካ ዜጎች የትዳር አጋሮችና ወላጆች ወደ አሜሪካ ለመሄድ ቪዛ እንደማይሰጣቸው በአሜሪካ የሚኖሩ የህግ ባለሙያ አቶ ሙሉዓለም ጌታቸው ገልጸዋል። ይህ ተግባራዊ የተደረገው ኢትዮጵያን ጨምሮ በ75 ሀገራት ላይ የታወጀውን የጉዞ እገዳ ተከትሎ ነው። ይህ እገዳ ከሁሉም በላይ የአሜሪካ ዜጎችን ከሚስቶቻቸው፣ ልጆቻቸውና ወላጆቻቸው የሚነጥል ነው ሲሉ የህግ ባለሙያው ገልጸዋል። የአሜሪካ የስቴት ዲፓርትመንት የውጭ ሀገር ዜጎች ዳይቨርሲቲ ቪዛ ዲቪን ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸው ቪዛ ወይም ኢሚግራንት ቪዛ ሂደት ኢትዮጵያን ጨምሮ በ75 ሀገራት እንደሚቋረጥ አሳውቆ እንደነበር አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው መረጃዎች እነዚህ ይመስላሉ። ከጥቂት ደቂቃዎች በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘ።